አስባችሁ ታውቃላችሁ? ብሉቱዝ እንዴት ነው የሚሰራው? ማለት ምንም ሴንስ አይሰጥም። እንዴት አንድ ትንሽ የሆነ ፓርቲክል እንዴት ሙዚቃ እንድንሰማ የተለያዩ ነገሮች እንድናዳምጥ ይረዳናል። በዛሬው ቪዲዮ ሙሉ ነገሩን ትንትን አድርገን የምናየው ይሆናል። ብሉቱዝ እና ስልካችን በላይት አማካኝነት ኮኔክት ያደርጋሉ። ይሄ ላይት እኛ የምናውቀው ማንኛውም አይነት ላይት ሳይሆን የራሳቸው ስፔሲፊክ የሆነ ላይት አላቸው። የሰው ልጅ አይን ከ400 እስከ 600 ናኖሜትር ድረስ ማየት ይችላል። ብሉቱዝ ግን ከ121 ሚሊሜትር እስከ 124 ሚሊሜትር ድረስ ማየት ይችላል። ይሄ ላይት በጣም ዩኒክ የሚያደርገው ለእኛ ለሰዎች ብቻ ሳይሆን የማይታየው በጣም ስስ እና ዊክ ከመሆኑ የተነሳ በግድግዳ ውስጥ አልፈው መሄድ የሚችሉ ላይቶች ናቸው። እንዴት እነዚህ ላይቶች ሮፍናን እንዳዳምጥ ይረዱኛል? በዚህ ሰዓት 1ኤስን እና 0ኤስን ልብ ብሎ ማየት እጅግ በጣም አስፈላጊ ነው። ለምሳሌ 121 ሚሊሜትር ፐርፕል ነው፣ 124 ሚሊሜትር ደግሞ ግሪን ነው ብለን እናስብ። ስልካችን ለኢርፖዳችን አንድ ቁጥር መላክ ከፈለገ አንቴናችን ፐርፕል ይሆናል። ከዛ የኢርፖዳችን አንቴና ይህን አይቶ ለማይክሮቺፑ ፐርፕል ነው ብሎ ይነግረዋል። ከዛ ማይክሮቺፑ አንድ ቁጥርን ይጽፋል ማለት ነው። አሁንም ስልካችን 0 መላክ ከፈለገ አንቴናችን ግሪን ይሆናል። ከዛ ተመሳሳይ ነገር ይፈጠራል። አሁን ያልኳችሁ ነገር 1 ሚሊዮን ጊዜ በየሰከንዱ የሚፈጠር ነገር ነው። ችግሩ እኔ ሮፍናን እያዳመጥኩ ከጎን ያለው ሰው ደግሞ ዜና እያዳመጠ ከሆነ እንዴት የኔ ኢርፖድ ወይም ብሉቱዝ የሱን ድምፅ ኢግኖር አድርጎ የኔን ብቻ ለምን እንድሰማ ያደርገኛል? መጀመሪያ ማወቅ ያለብን ነገር ግሪን እና ፐርፕል ብቻ አይደለም ከለሮቹ። ግሪን ለብቻው 79 ቻናሎች አሉት፣ ፐርፕልም ለብቻው 79 ቻናሎች አሉት። እነዚህ ቻናሎች ለ1 እና 0 የየራሳቸው የሆኑ ዌቭ ሌንግዞች አሏቸው ማለት ነው። ለምሳሌ እኔ ቻናል 38 ላይ ከሆንኩ ከጎናቸው ያለው ሰው ወይ ደግሞ አቅራቢያቸው ያለው ሰው ቻናል 54 ላይ ሊሆን ይችላል ማለት ነው። ነገር ግን በአንድ ክፍል ውስጥ ብዙ ብሉቱዝ እንኳን ቢኖር ስልካችሁ ወይም ብሉቱዛችሁ የሚያጫውተው እናንተ የምትከፍቱትን ሙዚቃ ነው። ለምን የሌሎችን አያሰማንም? ይሄም የሆነበት ምክንያት ገና ብሉቱዛችንን ስናበራው ኪ ወደ አንቴና ይልካል። ሴቲንግሳችሁን ስትከፍቱት የተለያዩ ኪዎች በውስጥ ይገባሉ። ስልካችንም ራንደምሊ አንዱን ኪ ከመረጠ በኋላ በየ1 እና 0 ኢርፓዳችሁ ለስልካችሁ አዳዲስ ኪ ይልካል። ይህም ዋነኛ ምክንያቱ ለሴኩሪቲ ነው። የሌሎች ሰዎችን ትክክለኛ ኪ ስለማያውቅ እነሱ ጋር ፔር ወይም ደግሞ ኮኔክት አያረግም ማለት ነው። በየሰከንዱ 1600 ጊዜ ለሴኩሪቲ ማለትም ምን እየሰማን እንደሆነ ሌሎች ሰዎች እንዳያውቁ ቻናል ይቀያይራል ማለት ነው። ይህም የሚሆነው ስልካችሁ አሁንም ራንደምሊ ኪ መርጦ ለኢርፖዳችሁ ይልካል። ከዛም በድጋሚ ፔር ያደርጋሉ ማለት ነው። ያን ያህል ኮምፕሊኬትድ ነገር አይደለም። አጠቃላይ ሂሳባችሁ አንድ ሰብስክራይብ እና እንደ ቲፕ ላይክ ብታደርጉ ደስ ይለናል።